ሁለተኛ ነገሥት ምዕራፍ 11 የአካዝያስም እናት ጎቶልያ ልጇ እንደሞተ ባየች ጊዜ ተነስታ የመንግስትን ዘር ሁሉ አጠፋች። የንጉሱ የኢዮራም ልጅ የአካዝያስ እህት ዮሳቤት የአካዝያስን ልጅ ኢዮአስን ወስዳ ከተገደሉት ከንጉስ ልጆች መካከል ሰረቀችው። እርሱንና ሞግዚቱንም ወደ እልፍኝ ወሰደች፣ እንዳይገደልም ከጎቶልያ ሸሸጉት። በእርሷም ዘንድ ተሸሽጎ በእግዚአብሔር ቤት 6 ዓመት ያህል ተቀመጠ። ጎቶልያም በምድር ላይ ነገሰች። በሰባተኛውም ዓመት ዮዳሄ ልኮ በካራውያንና በዘበኞች ላይ ያሉትን የ100 አለቆች ወሰደ፣ ወደ እግዚአብሔርም ቤት አገባቸው። ከነርሱም ጋር ቃል ኪዳን አደረገ፣ በእግዚአብሔርም ቤት አማላቸው። የንጉሱንም ልጅ አሳያቸው፣ እንዲህም ብሎ አዘዛቸው፣ እንዲህ አድርጉ፣ በሰንበት ቀን ከምትገቡት ከናንተ ከ3 አንዱ እጅ የንጉሱን ቤት ዘብ ጠብቁ። ከናንተ ከ3 አንዱ እጅ በሱር በር ሁኑ፣ አንዱም እጅ ከዘበኞች ቤት በኋላ ባለው በር ሁኑ። ቤቱንም ጠብቁ፣ ከልክሉም። ከናንተም በሰንበት ቀን የምትወጡት 2 እጅ በንጉስ ዙሪያ ሆናችሁ የእግዚአብሔርን ቤት ጠብቁ። ንጉሱንም በዙሪያው ክበቡት፣ የጦር ዕቃችሁም በእጃችሁ ይሁን። በሰልፋችሁም መካከል የሚገባ ይገደል። ንጉሱም በወጣና በገባ ጊዜ ከእርሱ ጋር ሁኑ። 100 አለቆችም ካህኑ ዮዳሄ ያዘዘውን ሁሉ አደረጉ። ከነርሱም እያንዳንዱ በሰንበት ይገቡ የነበሩትን በሰንበቱም ይወጡ የነበሩትን ሰዎች ይዘው ወደ ካህኑ ወደ ዮዳሄ መጡ። ካህኑም በእግዚአብሔር ቤት የነበረውን የንጉሱን የዳዊትን ጋሻና ጦር ሁሉ ለ100 አለቆች ሰጣቸው። ዘበኞቹም ሁሉ እያንዳንዳቸው የጦር ዕቃቸውን በእጃቸው ይዘው በንጉሱ ዙሪያ ከቤቱ ቀኝ እስከ ቤቱ ግራ ድረስ በመሠዊያውና በቤቱ አጠገብ ቆሙ። የንጉሱንም ልጅ አውጥቶ ዘውዱን ጫነበት፣ ምስክሩንም ሰጠው። ቀብተውም ንጉስ አደረጉትና ንጉሱ 1000 ዓመት ይንገስ እያሉ እጃቸውን አጨበጨቡ። ጎቶልያም የሰራዊቱንና የሕዝቡን ድምፅ በሰማች ጊዜ ወደ ሕዝቡ ወደ እግዚአብሔር ቤት መጣች። እነሆም ንጉሱ እንደተለመደው በአምዱ አጠገብ ቆሞ ከንጉሱም ጋር አለቆችና መለከተኞች ቆመው አየች። የአገሩም ሕዝብ ሁሉ ደስ ብሏቸው ቀንደ መለከት ይነፉ ነበር። ጎቶልያም ልብሷን ቀዳ አመጽ ነው፣ አመጽ ነው ብላ ጮኸች። ካህኑም ዮዳሄ በጭፍራው ላይ የተሾሙትን የ100 አለቆች ወደ ሰልፉ መካከል አውጧት፣ የሚከተላትንም በሰይፍ ግደሉት ብሎ አዘዛቸው። ካህኑ በእግዚአብሔር ቤት አትገደል ብሏልና እጃቸውንም በእርሷ ላይ ጫኑ። በፈረሱም መግቢያ መንገድ ወደ ንጉስ ቤት ወሰዷት፣ በዚያም ገደሏት። ዮዳሄም የእግዚአብሔር ሕዝብ ይሆኑ ዘንድ በእግዚአብሔርና በንጉሱ በሕዝቡም መካከል ቃል ኪዳን አደረገ። ደግሞም በንጉሱና በሕዝቡ መካከል ቃል ኪዳን አደረገ። የአገሩም ሕዝብ ሁሉ ወደ በዓል ቤት ሄደው አፈረሱት፣ መሠዊያዎቹንና ምስሎቹን አደቀቁ። የበዓልንም ካህን ማታንን በመሠዊያው ፊት ገደሉት። ካህኑም ለእግዚአብሔር ቤት አስተዳዳሪዎችን ሾመ። 100 አለቆቹንና ካራውያንንም ዘበኞችንና የአገሩንም ሕዝብ ሁሉ ወሰደ። ንጉሱንም ከእግዚአብሔር ቤት አወረዱት፣ በዘበኞችም በር መንገድ ወደ ንጉሱ ቤት አመጡት። በነገስታቱም ዙፋን ተቀመጠ። የአገሩም ሕዝብ ሁሉ ደስ አላቸው፣ ከተማይቱም ጸጥ አለች። ጎቶልያንም በንጉሱ ቤት አጠገብ በሰይፍ ገደሏት።